ሰላም ጤና ይስጥልን የተወደዳችሁ የሚዲያችን ቤተሰቦች ከኢትዮስ ሚዲያ የሰኔ 8 ቀን 2018 ዓ.ም የዕለተ ሰኞ የቀን መረጃዎችን ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ ግንባር አማራ ሳይንት በለጩማ በተባለ ስልታዊ ግንባር ላይ ያገዛዙ ከፍተኛ ወታደራዊ መሪዎችን ኢላማ ያደረገ እጅግ አስደናቂና መብረቃዊ የደፈጣ ጥቃት መፈጸሙ ተረጋግጧል። ለቀናት በመካነ ሰላም ከተማ ሚስጥራዊ ስብሰባ ላይ የነበሩት ያገዛዙ የጦር መሪዎች አዲስ ተልዕኮ ለመፈጸም ሲንቀሳቀሱ ጨርሶ ባልገመቱት ሁኔታ በፋኖ ኃይሎች ወጥመድ ውስጥ ገብተው ዶግ አመድ መሆናቸው ተነግሯል። ከቦታው የደረሰንን ዝርዝር መረጃ የምትሰሙት ይሆናል። ሰሞኑን በማህበራዊ ሚዲያ ላይ በከፍተኛ ፍጥነት የተሰራጨውና የብዙዎችን ቀልብ የሳበው የአማራ ፋኖ ብሔራዊ ንቅናቄ አፋሕብን ዋና አዛዥ የአርበኛ ዘመነ ካሴ አዲስ የቪዲዮ መልእክት በ4 ኪሎ የደህንነት መዋቅር ውስጥ ትልቅ ትርምስ ፈጥሯል። ይህ ቪዲዮ ለአንዳንዶች ተራ የሚዲያ መልእክት ሊመስል ይችላል። ነገር ግን በአገዛዙ የደህንነት ተንታኞች ዘንድ የተፈጠረው ግብረ መልስ ፍጹም የተለየ ነው ተብሏል። ከ4 ኪሎ አዳራሽ ምን ተፈጠረ? በዝርዝር መረጃችን ሰሙታላችሁ። በአገዛዙ አየር ኃይል ውስጥ ከፍተኛ የተስፋ መቁረጥና የስጋት ስሜት እየነገሰ መምጣቱ ተነገረ። በትግራይ ጦርነት ወቅት አየር ኃይሉ ሙሉ የአየር የበላይነት ነበረው። 360 ዲግሪ ከተከበበና የተለየ የአየር መከላከያ መሳሪያ ካልነበረው ኃይል ጋር ሲዋጋ የነበረ በመሆኑ ጥቃቶቹን በቀላሉ ያደርስ ነበር። ነገር ግን የዛሬው እውነታ ፍጹም ተቀይሯል ተብሏል። በአሁኑ ሰዓት በአየር ኃይሉ አመራሮችና ከፍተኛ መኮንኖች ዘንድም በከፍተኛ ጭንቀት የሚነሱ ጥያቄዎች በርክቷል ተብሏል። ይህንን ጭንቀት ለመሸፈንም አገዛዙ እጅግ አስገራሚና አደገኛ የተባለ እርምጃ መውሰድ ጀምሯል ተብሏል። ከመከላከያ ተቋም የደረሰን እጅግ ሚስጥራዊ መረጃ እንደሚያመለክተው ከሰኔ 1 2018 ዓ.ም ጀምሮ ተግባራዊ የሚሆን ልዩ መመሪያ ተላልፏል። መመሪያው ደግሞ በኦሮሚያ ክልል ብቻ ነው ተብሏል። በዝርዝር መረጃችን ሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህን ያስተዋወቅናችሁን ዋና ዋና አርዕስቶች ጨምሮ ሌሎችን መረጃዎች ቀጥለን በዝርዝር ወደ እናንተ እናቀርባለን። ለኢትዮስ ሚዲያ አዲስ ከሆናችሁ በየቀኑ የምንለቃቸው መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር ማድረጋችሁን አትዘንጉ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ አማራ ሳይንት በለጩማ በተባለ ግንባር ላይ ያገዛዙ ከፍተኛ ወታደራዊ መሪዎችን ኢላማ ያደረገ እጅግ አስደናቂና መብረቃዊ የደፈጣ ጥቃት መፈጸሙ ተረጋግጧል። ለቀናት በመካነ ሰላም ከተማ ውስጥ ሚስጥራዊ የሴራ ስብሰባ ላይ የሰነበቱት ያገዛዙ የጦር መኮንኖች አዲስ የጥፋት ተልዕኮ ለመፈጸም ሲንቀሳቀሱ ጨርሰው ባልገመቱት ሁኔታ በፋኖ ኃይሎች የደፈጣ ወጥመድ ውስጥ ወድቀው ዶግ አመድ ሆነዋል። የመረጃ ምንጮቻችን እንዳረጋገጡት ያገዛዙ ከፍተኛ ወታደራዊ አመራሮች በመካነ ሰላም ከተማ ውስጥ ለተከታታይ ቀናት የወታደራዊ ግምገማና የሴራ ስብሰባዎችን ሲያካሂዱ ሰንብተዋል። ይህንን ተልዕኳቸውን አጠናቀው በከፍተኛ ቁጥር በሚንቀሳቀስ ወታደራዊ ተሽከርካሪዎች ታጅበው ወደ አማራ ሳይንት ወረዳ ለመግባት ጉዞ በጀመሩበት ቅጽበት ነበር ፍርዳቸውን ያገኙት። ጀግኖቹ የፋኖ ኃይሎች ያገዛዙን እንቅስቃሴ አስቀድመው በመረጃ መረባ ውስጥ በማስገባት በለጩማ በተባለው ስልታዊና ተስማሚ የመሬት አቀማመጥ ላይ መንገዱን ዘግተው በጥብቅ ዲሲፕሊን ይጠባበቁ ነበር። ወታደራዊ ኮንቮዩ ይህንን ቀጠና መሻገር በጀመረበት ቅጽበት ጠላት ጨርሶ ባልገመተው ሁኔታ መብረቃዊ የደፈጣ ጥቃት ተከፈተባቸው። ይህንን እጅግ አስደናቂና ስኬታማ ወታደራዊ ኦፕሬሽን የፈጸሙት በታሪካዊውና በጀብደኛው ምኒልክ ዕዝ ስር የሚንቀሳቀሱት የ105ኛ ኮር የ71ኛ ክፍለ ጦር አናብስቶች መሆናቸው ተረጋግጧል። በጥቃቱ ወቅት በአገዛዙ አመራሮች ላይ ከባድ መዓት የወረደ ሲሆን የጦሩ ዋና ዋና ወታደራዊ መሪዎችና አስተባባሪዎች ሳይቀሩ በቦታው ላይ ሙትና ቁስለኛ ተደርገዋል። ከቦታው የደረሱን መረጃዎች እንደሚያሳዩት በጥቃቱ የደረሰባቸው ጉዳት እጅግ ከባድ በመሆኑ የአገዛዙ ጦር ሙሉ በሙሉ ማገገም በማይችልበት ከፍተኛ የመደናገጥ ስሜት ውስጥ ወድቋል። አመራሮቻቸውን ለማዳን በሚል በከፍተኛ ውጥረት ውስጥ ሆነው አስከሬን ሲያነሱና የቆሰሉትን ሲያጓጉዙ ውለዋል።
ይህ ታላቅ ሽንፈት የደረሰበት ያገዛዙ ጦር የተከናነበውን ውርደት ከህዝብ እይታ ለመደበቅና መረጃው እንዳይወጣ ለማፈን ከትናንት ምሽት ጀምሮ በአጅባር ሆስፒታል ዙሪያ ጥብቅ ወታደራዊ ከበባ አድርጎ ይገኛል። በአሁኑ ሰዓት በሆስፒታል ውስጥ የቆሰሉት ከፍተኛ አመራሮች መሆናቸውን ማህበረሰቡ እንዳያውቅና እንዳያያቸው ስጋት ስላላቸው ከተቋሙ የሕክምና ባለሙያዎች ውጪ ማንም ሲቪል ታካሚ ወደ ሆስፒታሉ ግቢ ዝር እንዳይል ሙሉ በሙሉ አግደው ይገኛሉ። ይህ የሚያሳየው አገዛዙ የደረሰበትን የውስጥ ስብራት ለመሸፈን ምን ያህል በጭንቀት ውስጥ እንዳለ ነው። ጀግኖቹ የቁርጥ ቀን ልጆች ግን በተለያዩ ግንባሮች ያገዛዙን ወታደራዊ መዋቅር መበጣጠሳቸውን ቀጥለዋል። ሰሞኑን በማህበራዊ ሚዲያ ላይ በከፍተኛ ፍጥነት የተሰራጨውና የብዙዎችን ቀልብ የሳበው የአማራ ፋኖ ብሔራዊ ንቅናቄ አፋሕድ ዋና አዛዥ የአርበኛ ዘመነ ካሴ አዲስ የቪዲዮ መልእክት በ4 ኪሎ የደህንነት መዋቅር ውስጥ ትልቅ መነጋገሪያ ሆኗል። ይህ ቪዲዮ ለአንዳንዶች ተራ የሚዲያ መልእክት ሊመስል ይችላል። ነገር ግን በአገዛዙ የደህንነት ተንታኞች ዘንድ የተፈጠረው ግብረ መልስ ፍጹም የተለየ ነው። የደረሱን መረጃዎች እንዳመለከቱት የብልጽግና የደህንነትና የወታደራዊ መረጃ ባለሙያዎች ቪዲዮው ይፋ ከሆነበት ደቂቃ ጀምሮ ከፍተኛ ሳይንሳዊ ክትትል ማድረጋቸውን ተያይዘውታል። ዋናው ስራቸው ምን ነበር ካልን ጂኦሎኬሽን ወይም የቪዲዮውን ትክክለኛ የቦታ መገኛ ማደን ነው። ለመሆኑ አገዛዙ አንድን የቪዲዮ መልእክት አይቶ ቦታውን ለማወቅ ለምን ይህን ያህል ይጨነቃል? ለምንስ የሳተላይት ካርታዎችንና የወታደራዊ መረጃ መዋቅሩን ያንቀሳቅሳል? ባለሙያዎቹ በቪዲዮው ጀርባ የሚታዩትን የኮረብታ አቀማመጦች፣ የዛፎችና የእጽዋት አይነቶችን ሌላው ቀርቶ በመሬቱ ላይ የሚታየውን የአፈር አይነትና የፀሐይ ብርሃን ያረፈበትን አቅጣጫ በመጠቀም ስልታዊ ስሌቶችን ሲያሰሉ ውለዋል። ይህ ስራ የሚሰራው የፋኖ አመራሮች በአሁኑ ሰዓት የት ይገኛሉ የሚለውን ለመለየት ነው። የሚገኙበት ቦታ ጎጃም ነው፣ ጎንደር፣ የሸዋ አዋሳኝ አካባቢዎች ወይስ ደግሞ ከሱዳንና ከኤርትራ አዋሳኝ ድንበሮች ጋር የተያያዘ ስልታዊ ይዞታ ነው የሚለው ጥያቄ በቤተ መንግስቱ አካባቢ ትልቅ ውጥረት ፈጥሯል። እዚህ ጋር ቆም ብለን ማሰብ ያለብን ትልቁ እውነታም ይህ የብልጽግና አገዛዝ ምን ያህል በስጋት ውስጥ እንዳለ ማሳያ መሆኑን ነው። ላለፉት ጥቂት ዓመታት በአማራ ክልል ላይ የተከፈተው ዘመቻ በድሮንና በከባድ መሳሪያ የታገዘ ቢሆንም የፋኖን አመራር ማጥፋት አለመቻሉ አገዛዙን ክፉኛ አስቆጥቶታል። የቀድሞ የነጻነት ታጋይና የፖለቲካ ተንታኝ አንዳርጋቸው ጽጌ ሰሞኑን እንደተናገሩት በአሁኑ ሰዓት በ4 ኪሎ የገባው የብልጽግና ቡድን በሰራው ስህተት ባፈሰሰው የንጹሐን ደምና በሀገር መበተን ስጋት ሳቢያ መውጫ ቀዳዳ አጥቶ ቋፍ ላይ ይገኛል ብለዋል። ስለዚህ የአርበኛ ዘመነ ካሴ ጀግንነት፣ ቁርጠኝነትና የህዝብ ድጋፍ በአንድ ቪዲዮ ብቻ ያገዛዙን የደህንነት መዋቅር እንዲህ ሊያናውጠው ችሏል። ወደ ሌላኛው መረጃችን ስንሻገር በአገዛዙ አየር ኃይል ውስጥ ከፍተኛ የተስፋ መቁረጥና የስጋት ስሜት እያንዣበበ ይገኛል ተባለ። በትግራይ ጦርነት ወቅት አየር ኃይሉ ሙሉ የአየር የበላይነት ነበረው። 360 ዲግሪ ከተከበበና የተለየ የአየር መከላከያ መሳሪያ ካልነበረው ኃይል ጋር ሲዋጋ የነበረ በመሆኑ ጥቃቶቹን በቀላሉ ያደርስ ነበር። ነገር ግን የዛሬው እውነታ ፍጹም ተቀይሯል። በአሁኑ ሰዓት በአየር ኃይሉ አመራሮችና ከፍተኛ መኮንኖች ዘንድ የሚነሱት ዋና የጭንቀት ጥያቄዎችም የሚከተሉት ናቸው ተብሏል። አንደኛ፣ የአሁኑ አቅማችን የኤርትራን ወታደራዊ ኃይል በብቃት መመከት ይችላል ወይ? ሁለተኛ፣ ከሱዳን ድንበር በኩል የሚነሱ ወታደራዊ ትንኮሳዎችን ለመቋቋም የሚያስችል የተሟላ ቁመና አለን ወይ? ሶስተኛ፣ በቀጠናዊ ግጭቶች ውስጥ እንደ ቀድሞው የበላይነት ይኖረናል ወይስ አደጋ ውስጥ ነን? ይህ ጭንቀት በባዶ የተፈጠረም አይደለም። ባለፉት ወራት ብቻ 8 የተለያዩ የጦር አውሮፕላኖችና ሄሊኮፕተሮች በተለያዩ ቴክኒካዊና ወታደራዊ ምክንያቶች መውደቃቸው ተረጋግጧል። ከዚህ በተጨማሪ በጎረቤት ሱዳን እየተካሄደ ባለው የእርስ በርስ ጦርነት የፈጣን ድጋፍ ሰጪ ኃይሎች RSF የታጠቁት ዘመናዊ የአየር መከላከያ መሳሪያዎች በቀጠናው ያለውን ሚዛን ቀይሮታል። ይህም በመሆኑ የቦሌ ዓለም አቀፍ አየር ማረፊያና የባህር ዳር ስልታዊ አየር ማረፊያዎች ለደህንነት አስጊ በሆነ ርቀት ውስጥ መውደቃቸው የአየር ኃይሉን አመራሮች ክፉኛ እያስጨነቀ እንደሚገኝ ተነግሯል።
አየር ኃይሉ የነበረውን ስልታዊ የበላይነት እያጣ መምጣቱ አገዛዙ በመሬት ላይ በሚያደርጋቸው ጦርነቶች ላይ ትልቅ ስጋት ፈጥሮበታል። ታዲያ ይህንን የአየር ኃይልና የመደበኛ ሰራዊት መዳከም ለመሸፈን አገዛዙ እጅግ አስገራሚና አደገኛ የተባለ እርምጃ መውሰድ ጀምሯል። ከመከላከያ የወጣው ሚስጥራዊ መረጃ እንዳመለከተው ከሰኔ 1 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆን ልዩ መመሪያ ተላልፏል። ይህ መመሪያ የተላለፈው ግን በመላ ሀገሪቱ ሳይሆን በኦሮሚያ ክልል ብቻ ነው። መመሪያው በጡረታ የተሰናበቱ የቀድሞ የመከላከያ ሰራዊት አባላት፣ በጤና እክል ወይም በቦርድ ከተቋሙ የወጡ ወታደሮች፣ የኦሮሞ ተወላጅ የሆኑ የኦሮሞ ታጋዮች በአስቸኳይ በአቅራቢያቸው በሚገኙ የወረዳና የዞን የጸጥታ መዋቅሮች ሪፖርት እንዲያደርጉና ወደ ወታደራዊ ስልጠና እንዲገቡ የታዘዘበት የክተት ጥሪ ተላልፏል። ይህ እርምጃ የሚያሳየው አንድና አንድ እውነታ ብቻ ነው። የብልጽግና አገዛዝ በመደበኛውና በብሔር ስብጥር በተገነባው የመከላከያ ሰራዊት ላይ ሙሉ በሙሉ እምነት እያጣ መምጣቱን ያሳያል። ስልጣኑን ለማስጠበቅ የሚችለው ሙሉ በሙሉ በአንድ ብሔር ፖለቲካ ላይ በተገነባ ታማኝ ኃይል ብቻ እንደሆነ ስላመነ ይህንን የወታደራዊ ስብስብ ከኦሮሞ ብሔር ብቻ የመፍጠር ስራ ተያይዞታል። በተያያዘም በመከላከያ መዋቅር ውስጥ ያሉ የትግራይ ተወላጅ የሰራዊት አባላትን ጭምር በ1% ጥርጣሬ እንኳን ሳይቀር እያደኑ የማሰርና ከስራ የማገድ እርምጃዎች መጀመራቸው በቤተ መንግስቱ ውስጥ ያለውን የውስጥ ጥርጣሬና የስነ ልቦና ፍርሃት ምን ያህል ከፍተኛ ደረጃ ላይ እንደደረሰ የሚያሳይ ሕያው ምስክር ነው። ቀጣዩ መረጃችን ደግሞ ወደ 4 ኪሎ የፖለቲካ አዳራሽ ይወስደናል። ሰሞኑን በሀገሪቱ ፕሬዝደንት ታዬ አጽቀሥላሴና በኦሮሞ ፌዴራሊስት ኮንግረስ ኦፌኮ መሪ ፕሮፌሰር መረራ ጉዲና መካከል የተደረገው በተዘዋዋሪ መንገድ የተሰነዘረ የአሽሙር ፖለቲካ በብዙዎች ዘንድ መነጋገሪያ ሆኗል። ፕሮፌሰር መረራ ጉዲና በቅርቡ በሰጡት ይፋዊ አስተያየት አሁን ያለውን የመንግስት አካሄድ በጥብቅ በመኮነን እንዲህ ብለው ነበር። 4 ኪሎ የገባው ሰውዬ ስልጣኑን ላለማጣት ሲል የኦሮሞን ህዝብ ያስጨፈጭፋል፣ በመጨረሻም ራሱንም አጥፍቶ የኦሮሞን ህዝብም ይዞ ይጠፋል በማለት አገዛዙን በቀጥታ ከሰዋል። ይህ የፕሮፌሰር መራራ ንግግር ያሳመማቸው ፕሬዝዳንት አምባሳደር ታዬ አጽቀሥላሴ በፓርላማው መድረክ ላይ ምላሽ ሰጥተዋል። ፕሬዝዳንቱ የፕሮፌሰር መራራን ስም በቀጥታ ባይጠሩም ንግግራቸውን ግን ባሽሙር ቀጥለዋል። ፕሬዝዳንት ታዬ ሲናገሩ የኢትዮጵያን የፖለቲካ ሂደት በወጉ አላወቁትም፣ የፖለቲካንና የህይወት ስብጥር ሜካኒካል ያስመስሉታል በማለት የተቃዋሚዎችን ትችት አጣጥለዋል። አክለውም የሀገሪቱ ምርጫ የዓለም አቀፍ ማህበረሰቡን መመዘኛና ፈቃድ የማይሻም የራሱ ልዩ መለኪያ ያለው መሆኑን በመግለጽ በዓለም ፊት ድምጻችንን አሰምተን ሌሎችን አሳፍረናል ሲሉ ተናግረዋል። ለመሆኑ አምባሳደር ታዬ አጽቀሥላሴ ማን ናቸው? የታሪክ ድርሳናትን ስንመለከት የእሳቸው የፖለቲካ ታሪክ ሁልጊዜም ቢሆን ከስልጣንና ከአሸናፊው ወገን ጋር የመለጠፍ ልዩ ባህሪ እንዳለው እናስተውላለን። በቀድሞው ዘመን ከኢህአዴግ በመቀጠል ወደ ደርግ አምባገነን መንግስት፣ ደርግ ሲወድቅ ደግሞ ፎረም 84 የተባለውን ስብስብ መስርተው ወደ ኢህአዴግ መዋቅር፣ አሁን ደግሞ ወደ ብልጽግና የተሸጋገሩ የሁሉንም ዘመን ስልጣን የቀመሱ ግለሰብ ናቸው። ስለዚህ ዛሬ እሳቸው ስለ ምርጫው ዲሞክራሲያዊነትና ነጻነት ቢምሉና ቢገዘቱ በህዝብ ዘንድ ግን የኢትዮጵያ ምርጫ ገዢው ፓርቲ ብቻ የሚጫወትበትና ውጤቱ አስቀድሞ የሚታወቅበት ድራማ መሆኑ ሚስጥር አይደለም። በመጨረሻም ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ በደረሰ አደጋ የ28 ወገኖቻችን ህይወት አለፈ። አደጋው የደረሰው ከደሴና ኮምቦልቻ ከተሞች መካከል በሚገኘው የሐረጎ መንገድ ላይ ነው። ዛሬ ሰኔ 8 2018 ማለዳ ከደሴ ወደ አዲስ አበባ በመጓዝ ላይ የነበረ የህዝብ አውቶቡስ በተለምዶ ሐረጎ እየተባለ በሚጠራው ጠመዝማዛ መንገድ ላይ በደረሰበት አደጋ እስካሁን የ28 ወገኖቻችን ህይወት ሲያልፍ በርካቶች ቀላልና ከባድ ጉዳት ደርሶባቸዋል። የህዝብ ማመላለሻ ተሽከርካሪው በግምት 100 ሜትር ጥልቀት ወዳለው ገደል ተወርሮ ገብቶ ነው አደጋው የደረሰው። በህይወት የተረፉትን ወደ ሕክምና ቦታ ለማድረስ አሁንም ርብርብ እየተደረገ መሆኑን ከቦታው የደረሰን መረጃ አረጋግጧል። ክቡራትና ክቡራን ቤተሰቦቻችን የሰኔ 8 ቀን ለተሰኘው የረፋድ መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።